ወይ ቤዝዬ ከማርኬ ጋር መታደብቅ ቃለች። የኔ ምስኪን ስታሳዝን ማለት እንግዲህ አንዳንዴ ሲከፋን ከእናታችን ነው ድብቅ የምንለውና እሷ ደግሞ ስፍስፍ እያለች ደብቀኝ ውሰደኝ ሊወስዱኝ ነው እያለች ነበረ። ሰላም ሰላም፣ ውድ ቻናል ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? ሰላማችሁ ይብዛልኝ። ለዚህ ቤት አዲስ የሆናችሁ ካላችሁ ሰብስክራይብ፣ ነባሮችም ላይክ እያደረጋችሁ አበረታቱኝ። ውድ ቤተሰብ እንግዲህ ቤዚ እንደዛ ደምን ባያለቀሰች ውሸት ነው ልንል አንችልም ማለት ነው። ሊያጋቧት ነው፣ ለዛውም ደግሞ ትልቅ ሰው ነው። ይገርማል እኮ ወይ ጉድ! ቤተሰቦች ምን አስበው ነው ግን ቤተሰቦቿ? እኔ የምላችሁ ቤተሰብ የቤዚ ቤተሰቦች ውጭ ሀገር ናቸው ይባላል። ምንድን ነው ግን ስለ ልጃቸው መብት የላቸውም ነው? ምን ማለት ነው? እኔ እኮ ግራ ነው የሚገባኝ። ማለት እች ልጅ አሁን በጣም ብዙ ሸፍነ የያዘችው ነገር አለ፣ ማውጣት የማትፈልገው ነገር አለ ማለት ነው። በእርግጥ አክስት ማለት እናት ነች። ሕፃን እያላችሁ ካሳደገቻችሁ ምናምን ነገር እንደ እናታችሁ ነው የምታዩት። ግን የእናትን ያክል መብት አላት ብዬ አላስብም። ምክንያቱም በልጇ የምታዘው እናት እንጂ አክስት አይደለችም አይደል እንዴ? እና እናትና አባቷ ቢያንስ ውጭ ሀገር ነው ያሉት፣ ከሰለጠነ ሀገር ነው ያሉት። ልጃቸው በዚህን ያክል ደረጃ ተገዳ እንድታገባ የሚፈቅዱት ማለት ምን ማለት ነው? አሁን ይሄ አይገርማችሁም? እውነቴን እኮ ነው እንዴ! ይሄ ነገር ደግሞ ድሮ ቀረ እኮ። ይሄ ያላቻ ጋብቻ ምናምን ነገር ካለ እድሜዋ ካገባች እንደዛ ነው የሚሆነው። እና ነው ወይስ ጊዜው ተመልሶ መጣ? የጥሩ ሰው ዘር ልጅ ነው ምናምን ነገር የከሌ ልጅ ነው ቤተሰብና ቤተሰብ ተዋውቋል። ስለዚህ ማግባት አለብሽ ግዴታ። ከዚህ ጋር የልጅን ደስታ እየነጠቁ መከበር አለ እንዴ? ምንም አይነት መከበር የሚባል ነገር የለም። ሲጀመር ወላጅ የልጁን ደስታ ነው እንጂ የሚያስቀድመው የልጁን እንባ አይደለም። በዚህን ያክል ደረጃች ልጅ እንደ ሕፃንነቷ እንደ ልጅነቷ ጊዜዋን መጠቀም አለባት። እንደ ልጅ ፈንድቃ ማደግ አለባት። በዚህን ያክል ቀስም መስበረረ በጣም ነው የሚደብረው። የምሬን ነው ቤተሰብ። ፍቅረኛ ያላችሁ ሰዎች ፍቅረኛችሁን ቤተሰብ የሚወድላችሁ የምር በጣም ታድላችሁ፣ እድለኛ ናችሁ። ምክንያቱም በቤተሰብ የመጣ መዘዝ እየተጓተተ ነው የሚወደው። ምንም አያልቅም። ይኸው አሁን እህቷ ያክስቷ ልጅ አወቀች። ከዛ በኋላ ደግሞ ቤተሰቦቿ ሰሙ ማለት ነው። ስለዚህ ይጓተታል እና ከቤት ራሱ እንዳይመጡባቸው እያልኩ እየፈራው ነው። ምክንያቱም በቃ አንዴ ተነስተዋል አይደለ? ከሱ ለመለየት የማይገቡበት ጉድጓድ የለም። የትም ነው የሚከተሏት። ይሄ ምንድን የሚባለው ሰላይም ይልኩባታል፣ እሷን የሚከታተል ማለት ነው። በዚህ አጋጣሚ ሀይሚና ብሩኬ ግን እድለኛ ናቸው እኮ። የምሬን ነው፣ በጣም እድለኛ ናቸው። ምክንያቱም ብሩኬን አስቡት፣ ጋሽዬ እንዴት እንደሚወደው ስፍስፍ ብሎ እኮ ነው የሚወደው። እሙሽ ደግሞ ሀይሚን በጣም የምትወዳት እንደ ልጅ ነው የማይሽ፣ ሴት ልጅ የለኝም ነው የምትላት። እና ግን ሀይሚና ብሩኬ አንዳንዴ ይጠግባሉ። ቤተሰብ ገብቶ ራሱ ላስታርቃችሁ ሲላቸው ድርቅ ይላሉ ማለት ነው። ሁለቱም አሻፈረኝ ይላሉ። እና ግን እድለኞች ናቸው። ምክንያቱም ቤተሰብ ከወደደላችሁ ሌላው ነገር ትርፍ ነው። ምንም የማይስተካከል ነገር የለም። አሁን ማርኬና ቤቲ እንደፈለገ ቢጣሉ፣ እንደፈለገ ቢሰዳደቡ፣ የፈለገ ነገር ቢሆኑ ዞሮ ዞሮ መጨረሻቸው አንድ ነው የሚሆነው። ቤተሰብ ከገባ ግን ማለት ነው ሀሳቡ ራሱ ይጨርሳቸዋልና እንደዚህ እየተዋደዱ ደግሞ መለየት የለባቸውም እና በልቶሎ ሽማግሌ ላክ እያላችሁት ነው እናንተም ማለት ነው። አይ አንድ ነገር ያላሰባችሁት ነገር በዚህ ሁኔታ ሽማግሌ ቢልክም እሺ አይሉትም። በቃ እነሱ ሀሳባቸው ምንድነው? ከሱ መለየትና መለየት ብቻ ነው። ከሱ ጋር እንድትሆን አይፈልጉም ቤተሰብ አጠቃላይ። ስለዚህ አሁን ሽማግሌ ቢልክም እሺ አይሉትም። የምሬን ነው የምላችሁ። ያላቸው አማራጭ መጥፋት ነው። መጥፋት መፍትሄ ነው ብዬ ባላስብም፣ ግን ደግሞ ለተወሰነ ጊዜ ከፊታቸው መሰወር መልካም ነው። ምክንያቱም በእንደዚህ አይነት ነገር ነው ነገሩን ሊያበርዱት የሚችሉት። ቤዚ ከፊታቸው ስትሰወር እሱን ብላ ከሄደች ምን ያክል ፍቅር እንዳላትና እንደሚዋደዱ ማየት ይችላሉ። እች ልጅ በቃ ትወደዋለች። ስለዚህ ደስታዋን መንጠቅ የለብንም ብለው ወደ ራሳቸው ወደ አእምሯቸው መለስ ብሎ ሊያስቡም ይችላሉ እንጂ አሁን ላይ ሽማግሌ መላኩ ለእኔ አይታየኝም። ለምን እሺ እንደማይሉ ነው የሚገባኝ። እኔ የምሬን ነው ማለት ገና ምንም የለውም ገና እንደዚህ ነው። እንደዚህ አይነት ቤተሰቦች ደግሞ ያላቻ ጋብቻ ሊያጋቡ ያሰቡ ሰዎች አሁን ማርኬን አይተው ምን አለው እንደዚህ ምናምን ነው የሚሉ። ከምሬ ነው የምላችሁ። ስለዚህ የሽማግሌው ነገር ቢቆይ ጥሩ ነው። ማርኬም የተናገረው ነገር እውነት ነው። በዚህ እድሜ ትዳር ተይዞ ከባድ ነው የሚሆነው። ግን የሆነ ለጊዜው ተሰወሩ። ማርኬ ከምሬ ነው ከአይናቸው ጥፉ። አንተ ደግሞ ማርኬ ማለት ነው የት ይዤሽ ነው የምጠፋ ምን ላድርግ ምናምን አትበላት። ነገሮችን እሺ ነው ማለት ያለባ ባታደርገውም እንኳን ማለት ነው። እሺ ችግር የለውም ከጎንሽ ነኝ ምንም አይፈጠርም እያልክ ነው ማረጋጋት ያለብህ እንጂ እንደዚህ አይሆንም አትበላት አሁን ላይ ማለት ነው። ምክንያቱም አሁን ላይ እሷ የምታስበው መጥፋትና መጥፋት ነው። ከዛ ቤት ያለ መግባት ነው ምርጫዋ ማለት ነው። በምትለው ነገር መስማማት
ነው ያለብህ ብዬ ነው የማስበው። ቢያንስ እሷን ለመረጋጋት ማለት ነው። እና ደግሞ በዚህን ያክል ደግሞ ልትጨነቂ አይገባም እንዴ። ህግ የሚባል ነገር አለ። ግዴታ ሊያጋቡኝ ነው ለማልፈልገው ሰው ብለሽ መክሰስ ትችያለሽ እንዴ፣ የራሳቸው ጉዳይ። የምሬን ነው። ሲጀመር እናትና አባትሽ ሳይፈቅዱ እንዴት ነው አንቺ ልትዳሪ የምትችይው? ከምሬ እኮ ነው እንዴ። ወይስ ውጭ ሀገር ያሉትም ያክስቶቿ ልጆች ናቸው እንዴ? ከምሬ እኮ ነው። ቤተሰብ እኔ ግራ ነው የሚገባኝ አንዳንዴ ዝም ብዬ ሳስባቸው የሆነ ቤተሰቦቿ ለምን ነገሮች እንደማያስቆሙ ግራ ነው የሚገባኝ። እኔ ከምሬ እኮ ነው። ግራ ገብቷቸው አያውቅም። ምክንያቱም እንደዚህ እንደ ጦር እየፈራችሁ ነው ያንን ቤት እንግዲህ በፍጹም እዛች ቤት መኖር እንደማትፈልግ ሰላሟ እንደተነጠቀ እንደሆነ ብዙ ጊዜ የምትናገረው። ሲቀጥል ከመጀመሪያው ቤዝ እያጠፍተሻል እኮ በቃ እንደዚህ አይነት ባህሪ እያላችሁ እያወቅሽ እንዴት ነው እዛ ቤት ሂደሽ የገባሽው? በፈጣሪ ስም አንደኛ የቤዚ ሂዶ መግባት ነገሩን አበላሽ። በመቀጠል ደግሞ የማርክ ከግቢ መሄድ ጭራሽ ነገሩን አባሰው። ማርክ ከግቢ ባሄድ ኖሮ ማለት ነው እውነቴን ነው በዚህን ያክል ነገሩ አይከርም ነበረ። እቺ ያክስት እህት ምንድን ነው ያክስት ልጅ ተብዬዋ ነው ነገር ያበላሸች ድርቅ ብላ ማለት ነው። ውይ በፈጣሪ ስም ነው። እና ማርኬ ማለት ነው አሁን ላይ እንደውም ያን ቤት ብትለቁት ጥሩ ነው ብዬ አስባለሁኝ። ስለዚህ ቶሎ ብላችሁ የሆነ ቦታ ቀይሩ። አሁን ቡታጅራ ቢሄዱ ራሱ ሰተት ብለው ቡታጅራ እንደሚሄዱ አትጠራጠሩም። ያው እልክ ይጋባሉ ቤተሰቦቹ ራሱ ማለት ነው። እና ቡታጅራ ራሱ መሄድ የለባችሁም። ግን አብርሽና ሩታና አስታወሳችሁ የሆነ ጊዜ ላይ ቤተሰብ አልፈቀደም ተብሎ ምናምን ጠፍተው እኔ እሱ ለድራማ ነው ይባላል። በእርግጥ ግን ማለት ስናያቸው የነበረ የሆነ ቤት ተከራይተው ምናምን ለብቻቸው ጠፍተው ማንም በማያውቅበት ቦታ ተደብቀው ነበረ። እሱ ይሄን ነገር ብትጠቀሙት መልካም ነው ብዬ አስባለሁ። በተረፈ ፈጣሪ ይረዳችኋል። አይዞን። ይሄ እውነተኛ ፍቅር ይፈተናል በዚህ አጋጣሚ። ይሄ ምናልባት ቀላሉ ሊሆን ይችላል ቤተሰብ፣ ይሄ ቀላሉ ሊሆን ይችላል። እና ይሄን ነገር አልፋችሁ ደግሞ ቁጭ ብላችሁ የሆነ ጊዜ ላይ ታወሩት ይሆናል እንደ ታሪክ አልፎ ማለት ነው። እና አይዞን። ኧረ በፈጣሪ ታረቁ ስንል ጭራሹን ሌላው ዱብዳ ነው የመጣባቸውና ብቻ ከዚህ አይነት ፈተና ካወጣቸው ሌላው ነገር ምንም ከዚህ በኋላ የሚመጣው ፈተና ያው ይወጡታል። ይሄን ነገር ከተወጡት ማለት ነው እና